አንዴው እንደዚህ የሚገለበጥ አለ በቃ ጉሮሮዬ ውስጥ ድረስ የሚመጣ ሰዓት አለውና አንድ ቀን ሊደፍረኝ ከመጣ አንድ ቀን ደግሞ የሆነ እባብ የሚመስል ነገር ነው የሚመጣ ዘንዶ የሚመስል በቃ በየቀኑ ነው የሚቀያየረው ለሷ አይሰማትም እኔ በጣም ነው የምጮው በቃ ከዛ እጮውና ይደክመኛል ሲደፍረኝ ሲመጣ ብቻውን ነው ይመጣል እሺ የተጠቆምነው ቤት ይሄ ነው እንግዲህ ውስጥ ገብተን ምን እንደሚገጥመን አናውቅም አረጋይ አትጩይ እንጂ እሺ ወጣልኝ በቃ እሺ ተረጋጊ እንዴ ትንሽ አስደንጋጭና የሰው ልጅ ሊገጥመው ከማይችለው በላይ እንደሆነ በጥቁማችን ተረድተናል እቺ ልጅ አትወልድም ወይ የሚሉ ጥያቄዎች አሉና እነዚህን ጥያቄዎች ሰማሁኝና ምንድነው የተፈጠረው የተለያዩ እንደው ከአራት ከአምስት በላይ ሐኪም ቤት ሄድን ምንም በቃ ምንድነው የሚሉት ሐኪም ውስጤ ይገላበጣል አንዳንዴ የሆነ ብርቅ የሚል ባህሪ ያለው ማለት አላ የሆነ የማይገላበጥ አንዳንዴ ውስጤ እኔን እሷን ራሱ አረ ውስጤ እየሄደ ነው በቃ አሁንማ ምጤ መጥቷል ምናምን ስንል ሐኪም ቤት ስንሄድ ምንም ነገር የለም አረ ምጥሽ የለም በቃ ከእርግዝናው ከግማሽ በኋላ እየተፈጠረ ያለ ነገር ነው ተረጋጊ እኔናት ተረጋጊ እንጂ ማንም እሺ ወጣልኝ እንዴ የሚነክሰኛል ማለት ሲደፍረኝ ራሱ እንደዚህ በእንትን አይደለም አምኖ የሚያሰቃየኝ ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምቆያችሁ በአገር ውስጥም በአገር ውጭም ያላችሁ ውድ ቤተሰቦች ሰላማችሁ ይብዛ ሁላችሁም በያላችሁበት ዛሬ እንግዲህ አንድ እህታችን እንግዲህ ወይም ደግሞ አንድ ነርስ አንድ ጥቆማ ሰጥታን ነበር ይሄ ጥቆማ ትንሽ አስደንጋጭ የሆነ ነገር ነው እንግዲህ አለችበት ቦታ ወይም ደግሞ ከሆስፒታል ደውላልን ነበርና የደወለችልን በስራ ልምዷ ገጥሟት የማያውቅ አንድ አስደንጋጭ ነገር እንደገጠማትና ከእርግዝና ጋር በተገናኘ አንድ ችግር እንደተፈጠረና እነሱም እርዳታ ሊሰጧት እንደማይችሉ ትንሽ አስቸጋሪ የሆነ ነገር ማለት ከዚህ በፊት በየትኛውም ቦታ በየትኛውም አጋጣሚ ሊገጥም የማይችል አይነት የህክምና ኬዝ እንደገጠማት ወይም ደግሞ ሰምታ ከምታውቀው ውጪ አንድ አዲስ ነገር እንደተፈጠረ ነግራኛለች የእርግዝና ምን ቢሆን ነው ማለት እንደዚህ የተለየ ለኛ ለመደወል የቻለችበት ወይም ደግሞ የኛን እርዳታ ሰዎቹ እንዲያገኙ የፈለገችበት ምክንያት ምንድነው ብለን ስንጠይቅ ይሄንን ነገር ጉዳዩን በአካል ተገኝተን ነገሩን ማጣራት እንዳለብን ተሰማን ምክንያቱም አንድ ነርስ ወይም ደግሞ ከህክምና ሙያ ላይ ያለ ሰው መፍትሄ ካልሰጠ ምን አይነት ኬዝ ቢሆን ነው መቼም ከእርግዝና ጋር በተገናኘ መፍትሄ ሊያገኙ የሚችሉት ሴቶች በህክምና ነው እና ምን አይነት ነገር ነው የገጠማት የሚለውን ዛሬ እንግዲህ በሰጣችን አድራሻ ቀጥታ ወደ ቤት እንሄዳለን ምን እንደገጠማቸው እንግዳችን ወይም ደግሞ እነዚህ ሰዎች ጥቆማ የተሰጠበት ቤት ምን እንደተፈጠረ ሄደን ማረጋገጥ ይኖርብናል ምን እንደሆነ እንግዲህ ለማረጋገጥ ዛሬ በቅርብ ርቀት በቤቱ አካባቢ ነው የምንገኘው እስከዛው ግን ምን እንደገጠመን ለማወቅ እናንተም ይሄንን ነገር ማለት እናንተም በአካባቢያችሁ በተለያየ በዙሪያችሁ ብዙ ነገሮች ትሰማላችሁ ግን እኔ እርግጠኛ ነኝ በየትኛው መንገድ ይሄንን ጉዳይ ምናልባት እኛም ምናልባት ቦታው ላይ ስንሆን ከነሱ የምንሰማውን ነገር እናንተም ሰምታችሁ አታውቁም ብለን እናስባለን ጫፍጫፉን ስለነገሩን ይሄንን ለማወቅ ከኛ ጋር አብራችሁ መቆየት ይኖርባችኋል እኛው እንግዲህ በተለያየ መንገድ ለማህበረሰቡ በጣም ጥሩ የሆኑ ስራዎችን እየሰራን ነው ቻሌንጆችም አሉት ፈተናዎችም አሉት ግን እናንተ ከቤተሰቦቻችን ከኛ ጋር ስላላችሁ ጥቆማችሁን አስተያየታችሁን ስለምትሰጡን በእናንተ ብርታትኛም እየበረታን በእናንተ ድጋፍኛም ድጋፍ እየተሰማን ወይም ደግሞ ሰው አለን የሚከታተለን ሰው አለ የሚማር ሰው አለ የሚቀበለን ሰው አለ ብለን እንግዲህ ያለ መሰልቸት ስራችን እየሰራ እንገኛለን ዛሬም ወደ ተጠቆምንበት ቤት እንሄዳለን አብራችሁን ቆዩ እንግዲህ ውድ ተመልካቾቻችን የተጠቆምነው ቤት ይሄ ነው እንግዲህ ውስጥ ገብተን ምን እንደሚገጥመን አናውቅም ቀጥታ ወደዚህ ቤት እንገባለን ሰላም ጤና ይስጥልኝ አብሮ ይስጥልን ማን ነው መግባት ይቻላል ሰው አለ ሰላም እንዴት ነሽ ሰላም ነው እንዴት ነሽ ወዴት ነው ሰላም ቆይ አንዴ እስኪ የዚህን ቤት ባለቤት ፈልጌ ነው ለምን የሜርሲ ቤት ነው አይደለ እኮ ለምንድን ነው የፈለካት በዛ ላይ ካሜራ ይዘህ እንዴ ሰውዬ ጤና የለህም እሺ ቆይ ተረጋጊ የኔ እናት ሰላም የኔ እናት ደህና ነሽ ሁሉ ሰላም የደወልሽለት አይ እኛ በጥቆማ ነው የመጣ ነው ያንን ጥቆማ ቤት ተሳስተህ ይሆናል አንዴ ተረጋጊልሽ እና ጋዜጠኛ ነን ተረጋጊ እና ጋዜጠኛ እዚህ ቤት ምን ይሰራል ናውጣልኝ ተረጋጊ ሌቦች ናቸው ይሄ አዲስ ነገር ነው አይደል ተረጋጊ እንጂ ማንም እሺ ወጣልኝ እንዴ
ታዲያ ዘውታው ላይ ገባል ይወጣልኝ ቆይ ተረጋጊ እሺ ተረጋጊ ምን ማለት ወጋ ብሎ ገብቶ ተረጋጊ ማለት ወጣልኝ የኔ እናት ምንድነው እኛ ምናችን ነው ሌባ የሚመስለው ተረጋጊ እንጂ የዘንድሮ ሌባ ይታወቃል ሰው ጤና የለህም እንዴ እኛ የመዝረፍ አላማ የለንም እኛ የመጣነው ምን እንዴ ነው በጥቆማ ነው የመጣነው የምን ጥቆማ ቤት ተሳስተህ ይሆናል ሌላ ቤት ቆይ የኔ እናት ተረጋጊ ምንድነው እንደዚህ የሚያደርግሽ ተረጋጊ እስኪ መጀመሪያ ቀዝቀዝ በይ ሰው ቤት ያለ ምንም ፍቃድ ካሜራ ይዘህ መተህ ተረጋጊ ትለኛለህ እንዴ ይወጣልኝ እየተጨናነቀሽ ነው መሰለኝ ወይ ያመማት ነው እርጉዝ ናት መሰለኝ እርጉዝ አይታጠቅም ታዲያ ደህና ናት ይዱታ እርጉዝ አይታጠቅም አይቻቃለሁ ግን ይኸውልሽ እኛ ከሆስፒታል በጥቆማ ነው የመጣነው አንዴ ከሷ ጋር የተወሰነ ነገር ብናወራ ምንም አታወራም ውጣልኝ ሰውዬ ተረጋጊ እጮሃለሁ ውጣልኝ ኧረ ቆይ አትጩኝ እንጂ እሺ ውጣልኝ በቃ እሺ ተረጋጊ እንዴ ከሷ ጋር እያወራሁ አይደል እንዴ ምንድነው የሰላም የኔ እናት ደህና ነሽ ይኸውልሽ እሺ እባክህ ውጣልኝ ቆይ እስቲ ምንድነው ማን ይጠቆመ ሲጀመር ተረጋጊያ እኮ ሌላ ቤት እንደሱ ስትሆኝ ቆይ ነይ እንደሱ ስትሆኝ ነው እንደሱ ስትሆኝ እንድትረጋጊ እሺ ካሜራውን አጥፋልኝ ምን ካሜራ ያመማት ነው መሰለኝ አንቺ ከኔ ይልቅ ለምንድን ነው ስለሷ ማትጨነቂው ትሰማኛለህ ይሄ ሁሉ ጊዜ አብሬያት ነበርኩ እሺ ካሜራውን አስጠፋልኝ በቃ ካሜራውን አስጠፋልኝ እሺ ካሜራውን አስጠፋልሻለሁ እሺ አስጠፋልኝ አንዴ እናውራት ምን ሆነሽ ነው እናት አቤት ሜርሲ ነው ስምሽ አይደል ያው የኔ እናት እኛ የመጣነው ከሆስፒታል ጥቆማዎች ደርሰውን ነውና ላንቺ እርዳታ እንድናደርግልሽ ደህና ናት ይኸው ደህና ናት ምንድነው ችግርሽ ሰማኛለህ እያወራችኝ እኮ ነው ለምን የምትጮዩ ደህና ናት በቃ ደህና ናት አልኩህ አይደል እንዴ ከኔ በላይ ታውቃለች እንዴ ደህና እንዳልሆነች እሺ በያት ምን ነው ደህና ያት እስኪ እኔ ወስዳታለሁ በቃ ሐኪም ቤት አይደለ ራሴ ወስዳታለሁ አያገባህም አንተ ውጣልኝ በቃ እንደዚህ የሆነች አልወሰድሻትም ሐኪም ቤት አልወሰድሻት ምን አገባህ ውጣልኝ አንተ ውጣልኝ በቃ ውጣልኝ እሺ ቆይ አንዴ ተረጋጊ ምንድነው የምትፈልገው ገንዘብ ፈልገህ ነው አትንካኝሽ አትቅረበኝ ውጣልኝ በቃ የምን ገንዘብ ምን አቅልሃለሁ ታዲያ እኔ አዲሱ መንገድ ቆይ ተረጋጊ ለምንድን ነው የምረጋጋው እንደ እሺ ካሜራህን አጥፋልኝ እሺ ትዕግስቴን እያስጨረስሽ ነው አንዴ ቁጭ በይ እስኪ ቁጭ በይ ለምንድን ነው የምቀመጠው እንደ ማነህ ሲጀመር አንተ ምንድን ነህ አንቺ ራስሽ ማነሽ ምንድነሽ ለሷ ማነሽ እንዴ በዛ ቤት እኮ የመጣው እኮ አንተ እኮ ነህ ቤታችን የመጣው የሷ ቤት ነው ተብዬ የመጣሁት በቃ እህቴ ናት አብረን ነው የምንኖረው ውጣሽ አሁን ኦኬ እህትሽ ናት አዎ ናት ውጣ ግን ምንም አትመስሊም እህትሽ እንደዚህ የተሰቃየች አንቺ ከኔ ጋር ትከራከራለሽ እኮ ውጣ እንዴ እያስፈራኸኝ ነው በጣም እንዴ ያስጨነቀኝ ወይስ የሷ ህመም ነው የሚያስጨንቅሽ ቆይ እኔ ነኝ እኮ እሺ ውጣልኝ እና እኔ አሁን እዚህ ጋር የሚታመም ሰው እኮ እሺ አሁን እዚህ ጋር እርጉዝ እየታመመ ያለ ሰው አለ እንረጋጋ ካሜራው እሺ አጥፋልኝ አንድ አጥፉላት በቃ ችግር የለውም አጥፉላት በቃ ችግር የለውም ውድ ተመልካቾቻችን ተረጋግተን ተመልሰናል ያው ትንሽ አለመግባባቶች ነበሩ እነሱን አለመግባባት ለመፍታት የግዴታ ካሜራ አጥፍተን መወያየት ስለነበረብን ያለውን ነገር አስረድተን የመጣንበትን አላማም ለነሱ ግልጽ አድርገን እዚህ ከነሱ ጋር የተወሰነ ቆይታ ለማድረግ አረፍ ብለናል እንግዲህ እዚህ ከመምጣታችን በፊት ያው የሰማናቸው አንዳንድ ጥቆማዎች አሉ እነዛ ደግሞ ትንሽ አስደንጋጭና የሰው ልጅ ሊገጥመው ከማይችለው በላይ እንደሆነ በጥቆማችን ተረድተናል ያው እስካሁን እንግዲህ እዚህ ቤት ከገባንበት ሰዓት ጀምሮ ያው እርጉዝ ወይም ነፍሰ ጡር እንዳለች ማረጋገጥ ችለናል ያው ጥቆማችን በተለያየ መንገድ እንግዲህ ልክ እንደሆነ ለማረጋገጥ ሞክረናል የበለጠውን የምህረት ቤት ይህ እንደሆነና ጠቋሚያችን እንግዲህ የሰጠን መረጃ ትክክለኛ በተወሰነ መንገድ ትክክለኛ መሆኑን አረጋግጠናል ከዚህ የበለጠ ደግሞ ነገሮችን ግልጽ ለማድረግ ወይም ደግሞ ለመረዳት ይሄ የተፈጠረው ለመስማት ለጆሮም የከበደና በጣም አስደንጋጭ የሆነው ነገር ምንድነው የሚለውን ከነሱም ለመረዳት እንሞክራለን እስከዛው ግን አብራችሁን ቆዩ እሺ ሰላም እንግዲህ ያው በድጋሚ ስለገባውበት መንገድ ይቅርታ መጠየቅ እፈልጋለሁ ምንም አይደለም እስኪ ስምሽን ማን እንበል ወይንሸት እንግዲህ ያው እዚህ ቤት ከገባውበት ሰዓት ጀምሮ ትንሽ ነገሮችን እያከላከልሽ ነበርና ምናልባት አንዳንዴ ነገሮችን በማስተዋል ብናስኬዳቸው ብዬ አስባለሁ ምናልባት እሷ በጣም አሟታልና አሟት ዘመኑ የከፋ ነው አንተ ደግሞ ጭራሽ ካሜራ ይዘህ ኮፍያን ማክሰል ለብሰህ ገባህ ዝም ብለህ እና እኔ ምን ላስብ እችላለሁ በዚህ ሰዓት ጥሩ ሰው ነው ወይ እንትን ፈልጉ ማለት ይሄ ለሌላ ነገር ነው የመጣው ብዬ ላስብ አልችልም መጥፎ ሐሳብ ነው ሊመጣብኝ የሚችለው እንደማንኛውም ሰው ይገባኛል ያው መልካም ሰዎች እንዳሉ ሁሉ ያው መጥፎም ሰዎች አሉ አሁን ደህንነት የተሰማሽ ነው ወይስ ደህና ነኝ ትንሽ አሁን ደህና ነኝ እዚህ ቤት የመጣሁበት አንዱ ምክንያት እንግዲህ
እዚህ ቤት ውስጥ አንድ አዲስ የሆነ ነገር እንደተፈጠረና ስጠይቅም ማለት ሁሉ ጊዜ ስትታይ እርጉዝ ነሽና እቺ ልጅ አትወልድም ወይ የሚሉ ጥያቄዎች አሉና እነዚህን ጥያቄዎች ሰማሁኝና ምንድነው የተፈጠረው? ሰው እንግዲህ እናውቃለን ሰው እስከምን ያህል ጊዜ ድረስ አርግዞ እስከምን ያህል ጊዜ እንደሚወልድ እናውቃለንና ያንቺ ግን የተወሰነ እንደቆየ ከማህበረሰቡም ሳጣራ እንደዚሁም ደግሞ ከህክምና ኬዞችም የተለያዩ ነገሮችን ለማጣራት ሞክሬያለሁና የተፈጠረው የሰማሁት ነገር ትንሽ ለጆሮዬ ከበደኝ እና ይሄን ምንድነው እየተፈጠረ ያለው ማለት እኔ ራሱ አላውቅም። ያው ሐኪም ቤትም ሄጃለሁ ምንም ያሉኝ ነገር የለም። ግን አላውቅም እኔ ባለቤቴም ከሞተ አሁን 6 ወር ነው። ምን እንደተማዝናለሁ አሁን ማለት አጠገቤ ያለችው እሷ ነች። ማቶሎስ ነው እንደዚህ ለሐኪም ቤትም ሆነ በቃ ሁሉም ቦታ እንደዚህ ማብራራት አትችልም። በቃ አምባ ነው የሚቀድማት እንዳለች የምትወደው ባሏም ከሞተ ገና 6 ወር። በጣም አዝናለሁ። ይሄ በቃ ከባድ ነገር ነው። ባለቤቷ በምን ምክንያት ነው የሞተው? ያው የሚገል ምናምን ማለት ያን ያህል የተካበደ አልነበረም። ግን ያው ለትንሽ ቀን አሞት ነበር። የከፈለ ሞት የሚያደርስ ህመም ነበር። እንደው ከዛ በፊትም እኮ ታማ ያውቃል። እኔው አብሬያት ነው ከምንም ከድሮም ጀምሮ ጓደኛሞች ስለሆንን አብረን እህቴ ናት ግን ብለሽኝ ነበር ስናወራ። አይ ያው ቅድም እንትን ነው እንደዚህ ማለት ማንነትንም አላወኩም እንደዚህ ማብራራትም ይጠበቅብኛል ብዬ ስላላሰብኩ ነው ቅድም። ያው ደግሞ የአንድ እናት ልጅ መሆን እኮ የለብህም አይደል? ለህትማማች ለወለድ ቋንቋ ነው። እንደው ምናልባት እስኪ የሁለታችሁ ሌላ ምንም ያግዛችሁ ሰው የለም ምናምንና ብዙ ጊዜ አብራችሁ ኖራችኋል? አዎ ብዙ ጊዜ አብረን ኖረናል። ማለት እኔ ከጓደኛዬ ጋር እያለሁ ነው እሷ ከእኔ ጋር ነበረች። ከዛ ተዳረም ስንል አንድ ላይ ነበር። በቃ ሁሉም ነገር እንትን የምታደርገው ከልሽም በኋላ አብራችሁ ነው? አዎ አብራችሁ ነው የምንኖረው። ያው እኛ የምንኖርበት ግቢውም ሰፊ ነው ቤቱም ሰፊ ነው። እሷም እንትን ከምትል ብዬ ከኔ ጋር ነው የምትኖረው። ማለት እኔ ማንም የለኝም እሱ ነበረ። እሱም ያው አሁን ሙት ማውቀስ ምንም እንትን የለውም። ለኔ ያለ እሱ ነበር። እናትም አባትም ሁሉ ነገር ሆኖ ከኔ ጋር የነበረ እሱ ነው። ግን አሁን ደግሞ እኔ ላይ የተፈጠረ ነገር እኔ ሐኪም ቤትም ስሄድ ምንም ማለት በቃ አይዞሽ ያው እኛ እንግዲህ መፍትሄ ለመስጠት ነው ወደዚህ የመጣ ነው። ነገሮችን በግልጽ ብንነጋገር ደስ ይለኛል። መፍትሄ ፈልገን ያው ደክሞናል። እኛ ምንም ማድረግ አልቻልንም። በቃ አማራጭ እንደው እዚህ ቤት ውስጥ ቁምት ማለት ነው። ምን እናርግሽ ታዲያ? በጣም ብዙ ነገር ሞከርን። ሐኪም ቤት አልን የተለያዩ እንደው ከ4-5 በላይ ሐኪም ቤት ሄድን። ምንም በቃ ምንድነው የሚሉት ሐኪም ቤት? በቃ ልጅ አይታየንም ነው። አልትራሳውንድም ምንም በቃ ልጅ አይታይም ሆዶ ውስጥ። እና ምንድነው የሚታየው? ምንም የሚታየን ነገር የለም። እንደውም የሆነው ሆስፒታል እንትን ሰጥቶን ፍንጭ ሰጥቶን ነበር እንደ እጢ ነገር ይሆን ምናምን ነገር አለና መልሶ ደግሞ የሰው ልጅን የሚያህል ማለት እንዴት እንደዛ ሊፈጠር ይችላል? እኔ ምን አውቂ። ከዛ ደግሞ መልሶ አይ ምንም አያሳይም ማለት እነሱም ኦፕራሲዮን ሲገፋ ልጅ ነው ብሎ ነው ማንም ሰው ሊያስብ የሚችለው። እኛም እንደዛ ነበር የመሰለን እሷንም ጨምሮ ልጅ ነው በቃ የሚመስል እንደዛ ነው የሚመስለኝ። ማለት ውስጤ ይገላበጣል። አንዳንዴ የሆነ ድርቅ የሚል ባህሪ ያለው ማለት አላ የሆነ የማይገላበጥ ነገር አለ። አንዳንዴ ደግሞ በቃ ዝም የሚል ባህሪ ያለው ይሁን አላ የሚሄድ አንዳንዴ ውስጤ እኔን እሷን ራሱ ውስጤ እየሄደ ነው በቃ አሁንማ ምጤ መጥቷል ምናምን ስንል ሐኪም ቤት ስንሄድ ምንም ነገር የለም። ኧረ ምጥሽ የለም ምንም የለም እኮ ውስጥሽ ይሉኛል። እኔ ግን የሆነ ነገር ይሰማኛል። ማለት ያው እንደምታየው ነው። እዚህ ስንገባ የሆነ ያማት አይነት ነገር ነበር። አዎ በቃ እንደዛ ያደርገኛል። አንዳንዴ እንደዛ ሲያደርገኝ ሐኪም ቤት ሄዳለሁ በቃ ምጤ መጥቶ ነው ብዬ ማለት ነው። ግን ሲሄድ ምንም ነገር የለም። ምንም የሚታይ ነገር የለም። በቃ ምንም የለሽም ሂጂ ወደ ቤት ማለት ወይ ጸበል ሞክሪ የሆነ ነገር አድርግ ይሉኛል። ያው እሷም ስራም ምንም ትታ ከኔ ጋር ስለሆነች ያው ጸበል ቤት ታመጣልኛለች። ያው እኔ እዛ ድረስ መሄድ ስለማልችል ቤት ታመጣልኛለች። ያው እርጉዝ ደግሞ ጸበል መጠጣትም ጥሩ አይደለም ምናምን ስለሚሉ ጸበል እኮ እምነት ነው መጥፎ ነገር ያመጣል ማለት ነው። አይ ማምጣት ሳይሆን ያው ጥሩ አይደለም ይላሉ። ግን ያው እቀባለሁ እኔ እንደውም እጠጣለሁ።
ግን እኔ አትችልም ለሆስፒታል ምናምን ራሱ ራይድ ታክሲ ምናምን እየጠራሁ ነው እንጂ አትችልም። አሁን ላይ አሁን ላይ በቃ እንቅስቃሴም እየከለከላት ነው ምናምን በቃ በጣም እየከበዳት ነው ያለው። ስለዚህ በቃ እኔ ነኝ ደግሞ እኔ ብቻ ነው ያለሁት። ቤተሰብ ምናምን የላትም ያግዛት አየለ እናት አባት ምናምን ቢኖረኝም እንደዚህ አልሰቃይም ነበር ማለት የሆነ መፍትሄ ወይ እነሱ እንትን ይሉልኝ ይሆናል። እኔ ማንም የለኝም በቃ ያለኝ እሷ ነች። ሁሉም ነገር የምታረግልኝ ባሌ ከሞተ በኋላ እሷ ነች ማለት በፊት እሱ ነበር ያኔ ምንም ደህና ነኝ ምንም የሆንኩት ነገር የለም። እሱ ከሞተ በኋላ ነው በቃ ይሄ ነገር እንደዚህ እየገፋ ይመጣና በቃ እኔ ደርሻለሁ። በቃ አሁን ሐኪም ቤት ሌሊት አንዳንዴ በቃ ይቀሰቅሰኛል የሆነ የሚያንቀኝ ነገር አለ። ከዛ በቃ ተረጋጊ ምናምን ተኝ ትለኛለች እተኛለሁ። የሆነ መተው እዚህ ጉሮሮ የሚያንቀኝ ነገር አለ በቃ ማለት የሚያንቀኝ ነገር አለ ማለት በጣም እንደውም የሚገርምህ ራሷን እንደመሳት ያረጋትና አንዳንድ ቀን መሬት ላይ ትሳባለች ማለት በቃ ትሳባለች እንደዚህ አላስቀምጥ የሚላት ሆድ ላይ እንዲተኝታ ትሳብበታለች በስነ ስርዓት። እኔ ባይኔ ነው ያየኋት እንደዛ ስትሆን እና እኔ ምን እንደሆነ እንደዛ ሲሆን ማለት እንደዚህ ራሷን አታቆም እሷ በዛ ሰዓት እኔ አላቆም ማለት በቃ የሆነ ወንዴ መጣ ይመስለኛል። በቃ እኔ እንደ ባለቤት የሚታየኝ ይመስለኛል። ከኔ ጋር የሚተኛ ይመስለኛል። በቃ የሚደፍረኝ ሁሉ ይመስለኛል። ሌሊት ነው ያላቅ የሚደፍረኝ ይመስለኛል ማለት እንዴት እርግጠኛ መሆን አትችይም? ተሰቃያለሽ። ቀን እኮ ደህና እኮ ናት ማለት ይቻላል። ይሄ ማቃሰቱ ምኑ ችግር ኖርማል ነው ትለዋለህ። ሌሊት ላይ በቃ ሌላ ናት ሲጀመር እሷ አይደለችም። ሌሊት እንዴት ማለት ይቀያይራታል። በቃ የሆነ አክት ታሳይ ከዛች በሰው ድጋፍ በመከራ የምትንቀሳቀስ ሴትዮ ሌሊት ላይ ኃይል አይደለም። መሬት ላይ ትንከባለላለች፣ ትሳባለች፣ ራሷን ታንቀዋለች እንደዚህ። አንቺ ነን ሁሉ ታያለሽ? ያው ጸበል ምናምን አረግላታለሁ በዛ ሰዓት ላይ ምን አረጋለሁ። ከዛ መልሶ እንደ ፌንት ነገር ያረጋትና ስትነቃ ደግሞ በቃ እንደዚህ ሆና ትነቃለች። ኖርማል እንደዚህ። ምን ያህል ጊዜ ሆነ አሁን እየነገርሽኝ ያለው ነገር ሲፈጠር ምን ያህል ጊዜ ሆነ? በቃ ከእርግዝናው ከግማሽ በኋላ እየተፈጠረ ያለ ነገር ነው። አሁን በተለይ ይሄ ባሏ ሞቶ ምናምን ይሄ 40 ምናምን ከወጣ በኋላ የተወሰነ ቅዠት ነበር። 40 ምናምን ከወጣም በኋላ ትቃዣለሽ፣ ሌሊት ትባንናለሽ ምናምን ያ ነገር ነበር እና ከዛ በኋላ አሁን እንደ ወደ 3 ወር ይጠጋል ይሄ ነገር ከጀመራት ማለት ነው። እንደው እርግዝናው ጨርሰሻል? ይቅርታ አቋረጥኩ። ችግር እርግዝናው የተፈጠረው ባለቤትሽ እያለ ነው? እስኪ እንዴት ነው ይሄ ነገር የተፈጠረው? እስኪ እርግዝናው የተፈጠረበት ቀኑ ስለሚታወቅ እሱ ከሞተ በኋላ ነው በቃ እየገፋ ይመጣና በፊት እንደዚህ ያመኝ ነበር ያቅለሸልሸኝ ነበር። ግን ይሄ የእርግዝና ስሜት አልነበረም። ግን እሱ ከሞተ በኋላ በቃ ያለ እንትኑ እየገፋ መጣ ያለ ቀኑ ማለት ነው። ነበር እሱ እርጉዝ እንደሆንሽ ወይም ደግሞ እንደጸነሽ? በቃ ማለት እርጉዝ መሰለኝ እንትን እያልኩ ነው በቃ እንትን እስቲ ሐኪም ቤት ሄደሽ ተመርመሪ ምናምን ይለኛል። ሲሄድ ግን ምንም ነገር የለም እሱ እያለ ላሱ ማለት ነው። አይ ምንም የተፈጠረ ነገር የለም እኮ ዝም ብሎ እንትን ውስጥሽ ስለተጨነቀ ወይ ደግሞ ፈልገሽ ስለሆነ ይሆናል ምናምን አሉኝ። ከዛ በቃ እሱም እያለ መላለስ ነበር ማለት ቼክአፕ ለማድረግ ለምርመራ ምናምን ግን ምንም ነገር የለም። ከዛ እሱ ሲሞት እየገፋ ሲመጣ በቃ እንደው ልጁን እንኳን ሳይ ምናምን የሚለው ነገር ተሰምቶኝ ነበር። ሲሄድ ደግሞ አረ ልጅ አይደለም ሲሉኝ ይሄ ነገር አይታያቸውም። እሷንም እጠይቃታለሁ እንደዚህ እየሆነ ልጅ አይደለም እያሉ እኮ ነው ምንድነው ምናምን እላታለሁ። ማለት ይገላበጣል ውስጤ እንደ ልጅ ማለት ነው። ግን እነሱ ጋር ደግሞ የማይታያቸው ነገር አለ ማለት በሐኪም ቤት ይታያል እርግዝና ሲኖር ማለት ነው። ግን የኔ ደግሞ ከሰው የተለየ ነው አላውቅም ማለት እሱ ከሞተ በኋላ አሁን ከ6 ወር በኋላ ደግሞ ሌሊት እየመጣ የሚደፍረኛል። እኔ አላውቀውም ምን እንደሆነ ምን እንደተፈጠረ የሚደፍረኛል ሌሊት እየመጣ ማለት ያንቀኛል፣ ይደፍረኛል። ከዛ ስነቃ ደግሞ ማንም አጠገቤ የለም። ከዛ ለሷ እኮ እንደዚህ አይነት ነገር አይቻለሁ ምናምን ስላረ ምንም ነገር የለም እኮ በቃ ስለተጨነቅሽ ነው ምናምን ትለኛለች። መንፈስ ነው ብዬ ነው የሙት መንፈስ እንደዚህ ቀላል ነው። በዛ ላይ ባሏ ነው ይናፍቃታል። በምናቧ የምታስበው ነገር ይኖራል።
ስለዚህ ያ ነው እንጂ የሚሆነው። ታዲያ ሌላ ምን ላስብሽ? እኔም እኮ ተጨንቄያለሁ እዚህ ጋር ካለኔ ሰይላት ማለት እየተደፈረች እንደሆነ በሰዓቱ ስታስብ አብራችሁ ነው የምትተኙት እንደነገርሽኝ። በሰዓቱ ምንድነው የምትወስኛቸው ውሳኔዎች? በቃ ወይ ወደ አንድ ገዳም ይዣት ልጥፋ ምንም ልና ደግሞ መልሼ እንዴት አረጋታል? እንዳልኩ ሌሊት ሌላ ቀን ሌላ ናት። የሚረዳኝም ሰው የለም። እኔ ብቻ ነኝ ያለሁት ከጎኗ። ምኑን ከምን አደርገዋለሁ? እንደው ምናልባት ያለሻት አንቺ ነሽ፣ እሷ እገዛ ያስፈልጋታል እንዳልሽ ሌላም ሰው የለም፣ ጓደኛዋ ነሽ። ግን አሁን እስኪ ያው የሰው ልጅ ለመኖር መስራት አለበት እና ምናልባት አሁን እየኖራችሁ ያላችሁት በምንድን ነው የምትተዳደሩት? እንዴት ነው ሰርቫይቭ እያደረጋችሁ ያላችሁት? እዚህ ጋር 2 ቤቶች፣ በዚህ ጋር ደግሞ 1 ቤት አለ እና እነሱ እናከራያለን። በቃ እነሱ ናቸው በኪራይ ቤት። ያው እስኪ ምናልባት እኛ አሁን ልናግዝ የምንችላቸው ነገሮች ይኖራሉ ብዬ አስባለሁ። እንደው አሁን እኛ በምንሰማው በተለያየ መንገድ ሌሎች እንደዚህ ለጆሮ የሚከብዱ ነገሮች ሰምተን እናውቃለን። ግን ይሄኛው ግን በጣም ከባድ ነው ማለት መፍትሄ ለመስጠትም በሕክምና ነው ሊሆን የሚችለው። ጉዳዩ ላይ ይሄ ነገር እንዴት ተፈጠረ የሚለውን ማብራሪያ ሊኖር የሚችለው በሕክምና ነውና እኛ ልንሰጣችሁ የምንችለው መፍትሄ ሊኖር ይችላል። ምናልባት ገና ነገሮችን ማጣራት ይኖርብናል እና ከዚህ ውጪ ሌላ የወሰዳችሁት ምንም ነገር የለም? ከ2 ከ3 የሕክምና ተቋማት ከሄዳችሁ ውጪ ሌላ የወሰናችሁት ውሳኔ አለ? ሌላ የሞከራችሁት ነገር አለ? እንደው የተለያዩ ጸበል እምነቶች ምናምን? አዎ እንዳልኩ 3-4 ሐኪም ቤት ሄድን። በቃ ሐኪም ካቃተው እንግዲህ ለፈጣሪ የሚያቅተው ነገር የለም ብዬ መንቀሳቀስም ስለማችል ቤተክርስቲያንም ከሄደች ወራት አልፈዋታል። በጣም ረጅም ጊዜ ሆናል። እኔ ነኝ በቃ ክብረ በዓል አመታዊ በዓል ሆኖ ራሱ አትሄድም አትችልም። በቃ እኔ ነኝ ደረስ እያልኩ መመለሰው እንጂ እኔ እያመጣው አጠጣታለሁም ምናምን። ባት እንደ ጓደኛ ያው ከጎኗ ያለሽው አንቺ ነሽና ለሷ መፍትሄ ለመስጠት ምን ያህል ርቀት ሄድሽ? ሌሎች ምን አደረግሽ? ምን ያህል ሄድኩበት አለ። እኔ ደግሞ ለሷ ብዬ ያልተሰቃየሁት እንዴ? እንዳልኩ ቀን ሌላ ሰው ናት፣ ሌሊት ሌላ ሰው ናት። በቃ ይቀያይራታል ማለት ነው። አሁን እንደዚህ ስታዩ ጥፍሯ ራሱ እጇ ራሱ ኖርማል ነው አይደለ? ጥፍሯ ኖርማል ነው። ሌሊት እኮ ቢላ ነው የሚያክለው። በቃ ያድጋል ዝም ብሎ በራሱ። እንዴት ማለት? አላቅም ይወጣል። በቃ ያድጋል እንዳለ ቡጭርጭር ነው የምታረገኝ። ይኸው ገሌ እንዳለ ይኸውልህ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው ይሄ? በምንድነው እንደዚህ በጥፍሯ ላታምነኝ ትችላለህ? አሬ በጥፍሯ አይመስልም። በጣም እኮ አዎ ያድጋል እኮ ሌሊት ነው የሚያድገው። እኔ ምን ላድርግሽ? ይቆይ እንዳልኩ ሐኪም ቤቱን ሞከርኩ፣ እምነቱን ሞከርኩ። አንዳንድ የባህል መድኃኒቶች እንደውም ለውጥ ያሳያሉ። እንደዚህ ባህል ማለት በቃ የባህል መድኃኒቶች አሉ አይደል? የሚቀቡ የሚጠጡ ምናምን ማለት ይሄ በእጽዋት ምናምን የሚሰራ እንደዛ፣ እነሱ እንደውም ለውጥ ያሳያሉ። ስለዚህ እነሱንም ሞክረሻል ማለት ነው? አዎ። ምክንያቱም እዚህ እሷን ብቻዋን ላለመተው አብሬ ስኖር እኔንም ልትገለኝ ነው ማለት እሷ ሳትሆን ውስጧ ላይ የሆነ ነገር አለ። በቃ እኔንም ጭምር ጉዳት ላይ ይጣል። ይሄ በጣም አደገኛ የሆኑ ነገሮችን ታደርጋለች ማለት ነው። በጣም ሌሊት ይሄ ነገር የሚፈጠረው ስንት ሰዓት ላይ? ብዙ ጊዜ ከ8 ሰዓት እስከ 9 ሰዓት ነው። በቃ እስከ 9 ሰዓት እስከ 9 ተኩል ምናምን በቃ ሌላ ሰው ናት። ትንከባለላለች፣ በደረቷ ትሳባለች፣ ራሷን ታንቃለች፣ እኔን ትነክሰኛለች፣ ታንቀኛለች። በጣም ብዙ ስቃይ። እዚህ ወገቤ ላይ የሆነ ጊዜ ነክሳኛለች፣ እዚህ ከጀርባዬ ማለት ነው። አዎ በጣም በቃ ሌላ ሰው ናት። አይኗ በርበሬ ይመስላል ምናምን፣ ድንገት ቂሪር ነው የምትለው ሙሉ ለሙሉ። በጣም ከባድ ነው ማለት አንዳንዴ ሰው እንቅልፍ ሊጥለው ይችላል እና በዛ ሰዓት ላይ ሁልጊዜ ትነቂያለሽ ማለት ነው? እኔ እነቃለሁ። በቃ እንደው አንዳንድ ቀን በዛ ሰዓት እንኳን እንቅልፍ ከወሰዳት ይጨንቀኛል። እኔ ራሴ በዛው የሆነ ሊገላት ነው ሁሉ ብዬ አስባለሁ። በቃ በጣም መጥፎ፣ በጣም ከባድ ጊዜ እያሳለፍሽ ነው። በጣም አዎ፣ በጣም እንደው የባህል መድኃኒቱን ከየት ነው ያገኘሽው? ማለት የባህል መድኃኒት መቼም የሚገኝበት ቦታ አለ ምናምን፣ ከማን ጋር ነው ያመጣሽው? ከየት ነው ያመጣሽው? እና ይሄኛውንስ የባህል መድኃኒት ከተጠቀምሽ ደህና እንድትሆን ጨርሶን ደህና እንድትሆን ያላደረጋት እንዴት ነው?
እሱ እኔም አልገባኝም። ግን ያው ባህል መድኃኒት እኮ ብዙ ቦታዎች ላይ አለ እንደዚህ ከሌ ባህል መድኃኒት ቤት ምናምን የሚል አይተህ አታውቅም? በመንገድህ ሰምተህ አታውቅም? አለ እኮ ብዙ ቦታ የሚያረጋትን። አብዛኞቹ ለገንዘብ ምናምን ዝም ብለው እንትን ይላሉና እንደው ከስንት አንድ ነው። እና እኔ አሁን የባህል መድኃኒቶች ብትይኝ አንዳንዶቹ ፌክ ወይም ደግሞ የውሸት ናቸው ገንዘብ ለማግኘት ተብሎ ነው። እና አሁን አንቺም ምን አይነት መድኃኒት ምን አይነት መድኃኒት ተቀብለሽ ነው አሁን? አይ ሄድና የሚያረጋትን ነው ምነግራቸው እኔ እንዴት እንደሆነ ያለውን ነገር ልክ እንዳንተ እንደዚህ ማለት ነው። እዛ እነሱ ለዚህ ነው ጥሩ ብለው የሚሰጡኝን እቀበላለሁ። አጠጫትም ካሉኝ ማጠጣት ነው፣ ቀቢያትም ካሉኝ መቀባት ነው። በቃ እንደዛ ነው ማደርገው እኔ። የሚቀባ መድኃኒት አለው ማለት ነው? አዎ የሚቀባም አለው የሚጠጣም አለው። አዎ ምክንያቱም ታዲያ ምን ላድርግ? እሺ ከሱ አልፎ እኮ እኔም ልሞት ነው። እሱ ምን ያህል አስከፈሉሽ? እሱማ ያው እንደ መድኃኒቱ ነው። ለሚጠጣው ከ20,000 ብር በላይ ከፍያለሁ። ግን በዚህ ኑሮ ማለት ነው በዚህ ኑሮ እንደው ለውጥ ማለት ለውጥ ምንም ያን ያህል አይደለም ብለሻል። ለውጥ ለማያሳይ ግን ይሻላል፣ ቢያንስ ይሻላል። ያንን ያረኩላት ቀን ቢያንስ ተረጋግታ ታድራለች። እንደዛ እንኳን ባታረግ ቢያንስ ሌሊት ነቅታ እኔ ላይ ጉዳት እንኳን አታደርስብኝም። እና አሁን ያየሁት ቁስል ከየት የመጣ ነው እኮ? ያ ከባህል መድኃኒቱ በፊት የነበረ ነገር ነው። እሱን ነገር ከማረጊ በፊት ነው ለሷ ያ ነገር ነበር። እስኪ ምናልባት ስለ ባህል መድኃኒቱም ብናጣራው አይከፋም። ምክንያቱም እኛ መፍትሄ የምንሰጣውት ከነገሮች በመነሳት ነውና እስኪ እንደው በቤተሰቦችሽ ከእናት ከአባትሽ ጋር በተገናኘ እናንተን ሊጎዳ የሚችል ወይም ደግሞ ይሄ ከመጥፎ ነገሮች ከባዕድ አምልኮ ጋር በተገናኘ እንደነዚህ አይነት ነገሮችን ያመልካሉ? ኧረ እንደዚህ አይነት ነገር አያውቁም እነሱ። ማለት እነሱ እኔ ጥሩ ቤተሰብ ውስጥ ነበርኩ ማለት ቤተሰቦቼ ጥሩ ላይፍ የነበራቸው ናቸው። ማለት ይሄ ሁሉ ንብረት የነሱ እነሱ ለኔ የሰጡ ናቸው። ይሄን መስታወሻ ለኔ ትቶ ሄዱ ናቸውና ግቢው በሙሉ ባንቺ ስም ነው? በእኔ ስም ነው። ማለት እኔ ብቻ ነበርኩ ለእናቴም ለአባቴም። እነሱም ያው በአደጋ ነው የሞቱት። ታሞ ምናምን አይደለም፣ የመኪና አደጋ ነው። ከዛ እነሱ እንደዛ ከሆኑ በኋላ ደግሞ ያው ከባለቤቴ ጋር ደስተኛ ነበር። ያው እሱም ስራ ይሰራ ነበረ፣ ግን ይሄን አልነበረም። የኔ በቂ እንትን ነበረ። ቤቱን እናከራያለን። ያው እንደምታውቀው ግቢ በጣም ትልቅ ነው። ያው ክራዩም በጣም ጥሩ ነው። ከዛም ማለት እሱም ህመሙ ይሄ ነው በማይባለው ነው የሞተና እንደውም በቃ መቼ ነው ልጄን ማክፎ እያለ ነበር። በጣም ደስ ብሎት ነበር እና በቃ እንደ ጉጉቱን እንኳን ሳያየዋኝ እንደው ልጅም ሆኖ በተወለደና የሱን እንትን በሆነ እንጂ እዚህ ሌላ በሽታ ተሸክማ እሱ እኮ ልጅ እንዳልሆነ ነግረሽን ነበር ማለት ሆስፒታል ላይ ልጅ እንዳልሆነ። አዎ እኮ አልትራሳውንድ አይታችሁት እንዳልሆነ አረጋግጠውላችሁ ነበር። እሱ ልጅ እንደነበረ ነው የሚያውቀው። እሱ ልጅ እንደሆነ ነው የሚያውቀው። አይ እንዴት እንደዚህ መልሰሽ አሰብሽ ብዬ ነው። አይ አራት አካባቢ ሆስፒታል እንደሄድሽና ምንም አይነት ልጅ እንደሌለ አረጋግጠውልሻልና ልጅ በሆነና ያልሽው ነገር ስላልገባኝ ነው እኮ። አይ ልጅ በሆነ ኑሮና የሱም ዘር በተተካ ብዬ ነው እንጂ እኔማ ምን እሷም ተሰቃየች እኮ ከኔ ጋር ማለት ስራዋን ትታ ብዙ ነገር የምታረግልኝ። አንዴ ባህል ትላለች፣ አንዴ ሕክምና ትላለች፣ አንዴ ጸበል ትላለች። ማለት ከኔ ጋር ምንም የቀረችው ነገር የለም። እኔ በቃ እኔ ያሰቃየዋል። መድኃኒቱን ስትቀቢ ወይም ደግሞ መድኃኒቱን ስትሰጥሽ የሚሰማሽ ስሜት አለ ወይ? ደህና መሆን ወይ ባህላዊ መድኃኒት ስታመጣ ማለት ጸበሉም ስጠጣ ምንም ነገር የለም። ይሄ ባህላዊ ስትቀባኝ ስጠጣ የሆነ ዝም የሚል ባህሪ ያለው በቃ የሆነ ከውስጤ እንደዚህ ነገር የሚል ነገር አለ የሆነ እባብ እንዴት ነው እንትን ላይ ሲሄድ አዎ እንደዛ አይነት ነገር ነው የሚሰማኝና ሌሊት ደግሞ መቶ የሚያንቀኝ ነገር እሷ ስትሰጠኝ ይቀራል። ሌሊት የሚደፍረኝ በቃ እንዴት ብዬ ልንገር? እኔ እየተሰቃየሁ ያለው እኔ ነው የማውቀው። በጣም ከባድ ነው የእውነት እንዲህ ብዬ ለማስረዳት። ማለት መፍትሄ አገኛለሁ ወይ ወደ እኔ እናንተ የመጣችሁ የሆነ ነገር አገኛለሁ በማለት ነው አሁንም ማወራ እንጂ እኔ በጣም እየተሰቃየው ነው። አንደኛ እሷም እየተሰቃየች ነው። ወይ የሆነ መፍትሄ በቃ ትሄዳለች ማለት ገንዘቡም አለቀ። ያለን ገንዘብ የእናት አባቴ ማስታወሻ
በዚህ በባህላዊ በምትለው ጨርሻለሁ። ማለት ምንም መፍትሄ የለም። ስፈልግ ባቦናለሁ። አንዳንዴ በቃ ጥፍርሽ እኮ አድጎ ነበረ ትለኛለች። እኔ ጠዋት ስነሳ ምንም ነገር የለም። የሆነ ይታየኛል እኔ ራሱ ማለት ነው። የሆነ በቃ አላ የሆነ አንዳንዴ ዘንዶ ይመስላል፣ አንዳንዴ እባብ ይመስለኛል። በቃ ውስጥ ያለ አንዳንዴ አይጥ እኔ አላቅም። በቃ ሌሊት ነው 6 ሰዓት ሌሊት 7 ሰዓት ቀን እኮ በጣም ደህና ነኝ። ያመኛል አለ የሆነ ስሜት አለው። ግን በቃ አሞኝ በቃ መጣ እኮ አሁን በቃ ልወልድ ነው ብዬ ሲሄድ ሐኪም ቤት ሲሄድ ምንም ነገር የለም። ትሰጠኛለች፣ የባህሉንም ትሰጠኛለች፣ ትቀባኛለች። በቃ ያ የምትሰጠኝ የባሰ ጮጋሬን እየላጠ ነው። በቃ አሁን ጮጋሬ በጣም እያመመኝ ነው። ያ መድኃኒት ወደ በቃ ጮጋሬን እንጀራ እንኳን መብላት አልችልም። በጣም ያቃጥለኛል። ያን መውሰድ ስጀምር ደግሞ ጮጋሬ እያመመኝ መጣ። ማለት በቃ ምንድን ነው እኔ እየተሰቃየሁበት ያለ ነገር ማለት እኔ ኃጢአቴውን ብቻ አላቅም። ኃጢአት እስቲ አልገባኝም። ማለት የተለየ ነገር አድርገሽ ታውቂያለሽ? ምንም ያረኩት ነገር የለም ማለት በቃ አንዳንዴ እንደዚህ አይነት ነገር ሲፈጠርብህ እኮ ምንድን ነው ያረኩት ብለህ ራስን ትጠይቃለህ አይደለ? እኔ ወይ በሕክምና አልዳንኩት፣ በመንፈሳዊ አልዳንኩ፣ ወይ ደግሞ ይሄ የምታመጣ የባህል መድኃኒት የሚሉ ምንድን ነው የሚሰጧት የሚል አሁን ራሱ በቃ ያ የሚመጣ መድኃኒት ምንድን ነው ማለት ጀመርኩ። ጠይቃታል። መፍትሄ የለውም ማለት ጸበልም እኔ አልሄድም። ጸበል በርግጥ ነገሮችን ሊያባብስም የሚችልበት ሁኔታ አለ። በነገራችን ላይ አንዳንዴ መድኃኒቶች መጠናቸው ልክ ካልሆነ ወይም በትክክለኛው መንገድ እንደሚሉኝ እኮ ነው ምጣት። ምን ያህል ታምኛቸዋለሽ አንቺ እነሱን? ምን ከማመን ውጭ ምን አማራጭ አለኝ ታዲያ? አማራጭ ስለሌለ አይደለም። እዚህ ጋር እኮ እቺ ሴት ህይወቷን ነው ላንቺ ሰጠሽው፣ ነፍሷን ነው ላንቺ የሰጠችሽና ያላረጋገጥሽበት ቦታ ላይ አምጥተሽ መቀባት ምናልባት ይሄ ነገር እኮ አይደለም። እሺ የሚያረጋትን ስነግራቸው እንዲያርገሽ አሁን ሐኪሞች ነግራቸው ነው አይደል ህመምህን ከዛ መድኃኒትን በዚህ ሰዓት ውሰድ ብለው የሚሰጡ እነሱም እኮ ልክ እንደዛው ነው። ሳይንሳዊ በሆነ መንገድ ነው እሱ። ይኸውልሽ የራሱ የሆነ ፕሮሲጀሮች አሉት፣ መንገዶች አሉት። ይሄኛው ግን አንድ ነገር ከተፈጠረ ልጠይቂያቸው ሁላቺ። ምክንያቱም ሁሉም ሰው ነው የባህል መድኃኒት እስኪ አስቢ። አሁን ለምሳሌ የሆነ አድራሻ አላችሁ አይደለ? አድራሻው ቦታ ላይ የሆነ ጊዜ ኖሩና ከዛ የሆነ ጊዜ ደግሞ አይኖሩም። ምክንያቱም ሁሉም ሰው መፍትሄ እንሰጣለን እያለ ዛሬ ገንዘብ ለቀማ ነው የተያዘው። እና እንደነዚህ አይነት ነገሮችን ያልተማመንሽበት ቦታ ላይ አምጥተሽ እሷ ላይ ማድረግ እኮ በሰው ነው የሚሄደው ሲጀመር። እስቲ እንደዚህ አይነት ቦታ አለ እንዲህ የሆነ ጊዜ በዚህ ምክንያት ሄዳ ድኖላታል ምናምን ስባል እኮ ነው የሚሄደው እንጂ እሱማ ከመሬት ተነስተህ እኮ የሆነ ቦታ ብድክ ብለህ እኮ አትሄድም። እንደዛ ስባል ነው የሚሄደው። እኔም እኮ ትድናለች ብዬ ነው እንጂ መንከራተቱን ፈልጌው አይደለም። የሆነ ለውጥ ካየን እሷም ሰላሟን ካገኘች እኔም ወደ ስራዬ እንድመለስ ብዬ ነው እንጂ ምንም ማለት አንተ አሁን በእኔ ቦታ ስላልሆንኩ አይገባህም ለነገሩ። እኔ ነኝ የሌሊቱንም ስቃዩን የቀኑንም ሙሉዋን ማቀው። ገብቶሃል? አለመረዳት ሳይሆን ያው አንዳንዴ መፍትሄ እንሰጣለን እያሉ የባሰ ህይወትን የሚያመሰቃቅሉ ሰዎች አሉ አይደለም? አሁን ላይ የጤና ተቋማት እንኳን ውድድር ወይም ደግሞ እንትን በሆነበት ሰዓት ላይ ሁሉንም እንደዚህ አይነት መፍትሄ እንሰጣለን ሰው ባዮችን ማመን የለባችሁም ለማለት ነው። እሺ እና ምን ላድርግሽ? ዝም ብዬ ልያት? ቁጭ ብዬ ልያት? ዝም ብለሽ ያት አላልኩኝም፣ ግን መፍትሄዎችን ስታመጪ አብረው እነዚህ መፍትሄ ተብሎ የሚሰጡ ነገሮች የባሰ ህይወቷን ሊያመሰቃቅል እንደሚችል መገመት ጥሩ ነው። እየተረዳኛለም እኔ ነኝ እኮ የማውቀው አይደል? ሌሊት እንዴት እንደምታድርና ቀን እንዴት እንደምትውል ያመመሽ ነው። ቀን ሙሉ ቀን እንዲህ ስትውል አይኗን ሳያትም ሙለው እኔ ነኝ። የጨነቀው ሰው ምንም ሊያደርግ ይችላል። የሌሊቱንም እንትን የማውቀው እኔ ነኝ፣ አዳሩን የማውቀው እኔ ነኝ። ገብቶሃል? ሌሎች ሰዎች ለመፍረድ ቀላል ነው። ትልልቅ ሰዎችን የነፍስ አባቶችን አሉ በየቤተ ክርስቲያናቱ እነሱን ለማማከር ሞክረሻል? እንደው ይሄ ነገር እንደዚህ ሆነ? እነሱማ ምን ቀለል አድርገው ገዳም ምናምን እንደዚህ ገዳም ነው የሚሉት። እንዴት ብዬ ቀን ከቤት ሽንት ቤት እንኳን በመከራ ደርሳ የምትመጣ ሴትዮ እንዴት ብዬ ነው እሷን ይዤ የሚሄደው? እንደው ምናልባት እስኪ አንቺን ልጠይቅሽና ለሌሊት ብዙ ነገር እንደሚፈጠር ነገርሽኝና ያ ነገሮች ማለት ይሄ የመጣ የሚደፍረኝ ሰው አለ ምናምን ብለሻል። በዛን ሰዓት የሚሰማሽ ህመሞች አሉ? ምክንያቱም አሁን ሆድሽ ውስጥ ያለው ነገር ጋር በተገናኘ በዚህ ላይ እንደነዚህ አይነት ነገሮች ሲከናወኑ ያው ብዙ ነገር አለና እንደዚህ አይነት ነገሮች ሲሆኑ
በጣም ኦቨር የማመም ነገር እንደነዚህ አይነት ነገሮች? አዎ አለው ማለት የሚነክሰኝ አለ ማለት ሲደፍረኝ ራሱ እንደዚህ በእንትን አይደለም ኖርማል አይደለም በጣም ነው የሚያሰቃየኝ እንደገና ደግሞ በቃ ሆዴ ውስጥ አንዴ እንደዚህ የሚገለበጥ አለ በቃ ጉሮሮዬ ውስጥ ድረስ የሚመጣ ሰዓት አለው እና በቃ እንደዚህ አንቆኝ ሊገለኝ ራሱ የሚነሳበት ሰዓት አለ በጣም ነው የሚያሰቃየኝ ደግሞ አንድ ቀን ሊደፍረኝ ከመጣ አንድ ቀን ደግሞ የሆነ እባብ የሚመስል ነገር ነው የሚመጣ ዘንዶ የሚመስል በቃ በየቀኑ ነው የሚቀያየረው አንዳንዴ እግሬን እስር ያደርገኛል እጄን ወደ ኋላ ያስረኛል ብቻ እንዴት ብዬ ልንገር የእውነት እኔ በጣም ነው የተሰቃየሁት በጣም ነው የሚያሰቃየው አንዳንዴ የተኛው ይመስላታል እሷ ግን አይደለም በቃ እኔ ምጮው ይመስለኛል ግን አንዳንዴ ለሷ አይሰማትም እኔ በጣም ነው ምጮው በቃ ከዛ እጮውና ይደክመኛል በቃ ሲደክመኝ እወድቃለሁ ያንቁኛል ይደፍሩኛል እንደገና ደግሞ እግሬን እስር ያደርጋሉ ከዛ ናቸው በቃ በተለያዩ ሰዓት ነው የሚመጣ ሲደፍረኝ ሲመጣ ብቻውን ይመጣል አንዳንዴ ደግሞ ይሄን እንዴት ነው የምታረጋግጪው ብዙ ሆኑ ምናምን